ብረድ፣ ሚስትህን ተንከባከብ፣ ለሚስትህን ቴኬር አርግ። ለእሷ የምትሰጠውን ከእሷ በላይ ለሌላ ሰው እንዳታስብ። ማስቀናት የሚለውን ነገር አውጡ ከህይወታችሁ፣ አለበለዚያ ይጎዳችሁ። ረደ ሰው አለ። የእኛን ተዉት። ልጆቹ ለእናንተ ብለው የሚጣሉ በየቀኑ ብዙ ልጆች አሉ። እሱን አስቡ። ኔጌቲቭ የሆነ ነገር የሚነግራችሁን ሰው ተዉ። አንቺን ንቆ የሚሰድብሽን እሱን የሚሰድብ ሰው ኖ ማለት መቻል አለብሽ። አንተ እሷን ሲሰድቡ ኖ ማለት መቻል አለብህ። ማንም እናንተን አያስተዳድርም ከሁለታችሁ ውጭ። እኛ የራሳችንን ሀሳብ ነው እንሰጠው፣ ሀሳብ በሀሳብ ነው የምንጋጨው። እናንተ ግን የራሳችሁን ሀሳብ ይዛችሁ ተራመዱ። እናንተ ቤት ማንም የሚኖር የለም ከሁለታችሁ ውጭ። አባትና እናታችሁ፣ ወንድምና እህቶቻችሁ እንኳን አብሯችሁ አይኖሩም። ይሄን ነገር አስተካክሉ፣ እደጉ። 22 ማለት ያደገ ያበቃለት ልጅ ማለት ነው። ከዚህ በኋላ አንቺም ልጅ ነኝ ማለት አትችሉም። አንቺ እሱን፣ እሱ አንቺን ማኔጅ እያደረገ ነው መሄድ ያለባችሁና ህይወታችሁን፣ መንገዳችሁን ሁሉ እግዚአብሔር ያስተካክልላችሁ። ቆም ብላችሁ አስቡ። የእናንተም መናናቅ ማሳየት ክብር አይደለም። ከዛሬ በኋላ ከቻላችሁ ተናንቃችሁ አትምጡ። ይቅርታን ተቀበይ። ይቅርታ ትልቅ ነገር ነው። አንተም ይቅርታን ተቀበል። ቅዛችኋል። መሄድ ካለባችሁ ከሌለባችሁም እናንተ ተነጋገሩ። ከነገር ዞር ማለት ግን ትልቅ ነገር ነው። ሲባል ብዙ ነገሮች ይቀላሉ። አንተም ብረድ፣ ሚስትህን ተንከባከብ፣ ለሚስትህን ቴኬር አርግ። ለእሷ የምትሰጠውን ከእሷ በላይ ለሌላ ሰው መስጠት ታደርጋለች ብለህ እንዳታስብ። ማስቀናት የሚለውን ነገር አውጡ ከህይወታችሁ፣ አለበለዚያ ይጎዳችሁ። ስለደረሳችሁ ዛሬ ሪልን ዩዘርዬ ሌሎቻችሁ አውሩ። ማነች እሷ ኢትዮጵያ ሆና ስትከታተል ነበረችው? በእናትሽ አጠዋት እኮ እዚህ ነበረች። ግን ብዙ አሉ በእናትሽ እኮ ፈርተው እኮ። አረ የሆነች ጥበብ ቀሚስ ለብሳ የገባች ምትገባ የት ሄደች? እሷ እኮ እሷን እኮ ቅድም ነበረች እና አሁን እኮ እንደውም እናመሰግናለን የኔ ውዶች። እኔ የምላችሁ ሰርግ ደግሞ እንጠብቃለን ማለት ነው። የአዩዬን ሰርግ ግን የዛሬው ነገር እንደውስ አብራሪ ሪኩ ተንጅ ቡርቲ ቁመሽ ልታስገ ብዬ እና ዲክ ስላል አይደለም አለበት የእናንተ ባል እኔ የፊፊን ጀግንነት ለባሏ ካልነገ እኔማ ሚዲያ ላይ ግድ ምን ጥያቄ እናንተ አንዱን የደስ ሸፍታ ስሚ የመጣ ሰው ያውራ። ማግዲ ምን ኤች ትላለች? ለምን እንደዛ ታይ መቅዲ ደስታችሁን ነው እኮ እንደዚህ እኮ ነው። ፍቅርም አለች ከላይ ሰላምም ቆይታለች። ዩዘርዬ አንቺ አውሪ ብዬ ነው። አውሪ እኔ ምልሽ አዩዬ ይኸውልሽ፣ እኔ አንቺንና የፊፊን ሰርግማ በሚዲያ ነው ያለበት። እኔ እናንተን ሳርድል ከዚህ ከሚዲያ አልወጣም። አይቀርም። አዎ ከህቶችማ ተለይቼ እንዴት ይሆናል? እኔ የእናንተን ባልነት በሚዲያ ላይ መመስከር አለብኝ። እኔ እንዴት አይነት ጀግና ሴቶች እንደሆነ ወጥቼ ነው የምመሰክረው። ግን 2 ዓመት ጠብቂ ለማየት። ኧረ ለእኔም እግዚአብሔር ወይኔ ቆይ ትችላችሁ ህይወት ምትለው ምን ነው የምታለው? ቆይ እስኪ ይችኛው ሀገር አንዴ ቆይ አስገባሻለሁ። ሰላምዬ ቆይ ይችል ላስገባት ለአጭር ህይወት የምትለው ቆይ አስገባሻለሁ እኔ እናት። እና ለማንኛውም ዛሬ ደስ ብሎኛል። ታውራሱ ፍቅርዬ አውሪ ሳለ ወርዳለሁ መግለጽ ቤት ነሽ። እንዴት ናችሁ? ሰላም ናችሁ? እንኳን ደስ ያላችሁ። ገንዬ ዩዘር እዚህ ጋር ያላችሁ ሁሌ እንዲህ ሽንጣችሁን ገትራችሁ እየተሰደባችሁ እየተረገጣችሁ እዚህ ጋር ሊያደረሳችሁ በጣም ለእናንተ ትልቅ ክብር። ለእውነት ትክክለኛ እናት እህት ናችሁ በእውነት
እና ካልተማረ ጋራ እየተጋፈጣችሁ እነኝ ልጆች ወደ ራሳቸው እንዲመለሱ እዚህ ደረጃ እንዲደርሱ ያደረሳችሁ እናንተ ናችሁና በጣም አመሰግናለሁ። የገንጌ መቅዲ ቤታን ከፍታ ቀጥ እዚህ እንኳን ባልሰማችሁ ዩቱብ ላይ ዘር ለገበሬ ላይ ባዳምጥ እንኳን አልጠግባም እና በጣም ደስ ትላላችሁ። እንኳን ደስ ያላችሁ። ሁሌ እንዲተገትራችሁ ገኒ ስትናደድ እንኳን ብቻ እኔ እንጃ ብቻ አላቅም ቃላት የለኝም እና እንኳን ደስ ያላችሁ እናቶቼ። እቺ ከታች ኮንግራጁሌሽን እያለች ናት። አልቀራብሽም፣ አንቺንም አልፋታሽም። ነግቢ ኮንግራጁሌሽን ደግሞ ትንሽ ቅር ያለኝ ያው እሱ ሲበርድ ሀይሚ እኛ እንድንደሰት ሙሉ ለሙሉ አይፈልጉም። ሴት ባህሪ ጌታና በቃ እሱ ነው እንጂ ወጉ ነው አሉ። መንደርደር ወጉ ነው። እኔም እያልኩ ነበር ግን አብራን እና ደስ ይላል። ብቻ እግዚአብሔር ይመስገን። እንደውም መዝሙር ሁሉ ከፍቼ ነበረ ሀናን ቤት እሰይ ስለቴ እያዳመጥን ነበር እና ገስት ጥሎኝ ቆይ እስኪ መቅዲ ጋር ልምጣ ብዬ ነው። ኧረ በስመ አብ ከእናንተ የሚበልጥ የለም። እናት ሁሌ እየተረገጠች ቤት አንከፍታ በእውነት በጣም እዚህ ጋር ያላችሁ በሙሉ ማለት አልችልም እና ክብራችሁ እና ቀምለው ራሱ ቃል የለኝም። እግዚአብሔር ያክብርልኝ ይህንን እድል ለሰጣችሁ። ገሳላከችም ነው እንግዲህ ስለ እኔና ስለ አንቺ ነው። ከዚህ በኋላ ገበት እውነት ገኒ የቁርጣችን እንወቅ ትግባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ጨረቃ ፋሚሊዎች በድጋሚ ተመልሼ መጥቻለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በተለይ ቲክቶክ ላይ ያላችሁ ጨረቃ ፋሚሊ ጀግኖች ናችሁ። ክብር ይገባችኋል። ከምር ነው የምላችሁ። በጣም ጀግና፣ በጣም ስትጋፈጡ፣ ስትከራከሩ፣ የእውነት ፍቅር ስትጨነቁላችሁ የነበሯት በጣም አሁንም ደስታችሁን እያሳያችሁ ትልቅ የእናትና የእህትን ምክር እየሰጣችሁ ነው። ለብሩኬም ለሀይሚም ለሁለቶቹም ማለት ነው። ቤት እንዴት እንደሚያዝ፣ ትዳር እንዴት እንደሚመሰረት፣ አብሮ ሰው እንዴት እንደሚቻቻል ሁሉንም ነገር ትልቅ ምክር እያስተላለፋችሁ ነው። ይሄን ምክራችሁን ሰምተው እነሱም ወደ ራሳቸው እንዲመለሱ ተስፋ አደርጋለሁ። በጣም ነው ደስ ያለኝ እኔ ራሴ። በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን። በተለይ ቲክቶክ ያላችሁት ያለ ማድነቅ አይቻልም። እናንተ የእውነት ጀግኖች ናችሁ።